እና ያያት እንደሆንስ ሄዲ ታፈቅራታለህ? ማ እኔ? የሆነ ቅናት ነገር ሳይሆን አይቀርም እንደዚህ ማንቻለች። ቅናት? 1 ሚሊዮን ብር ትሰማኛለህ? 1 ሚሊዮን ቦታ ሳልቆራረጥህ ስልኬ ላይ መደወል ታቆማለህ። አሁን እኔ ከሄዱ ጋር ያለኝን ነገር ለማስተካከል እየጣርኩኝ ነው። እኔ ለሄደን ሁሉንም ነገር እነግራታለሁ። ትሁት ይሄን ሀብል ለምታፈቅርሽ ወስጪው ብዬሽ ነበር። ካሌብ የማፈቅረው ሰው የለኝም ብዬ እኮ መልሼልሃለሁ። አባዬ በጣም እወድሃለሁ፣ ግን አሁን እንደ ባዳ ጠፍቼ ልሄድ ነው። አሁን እቅዶቻችን በሙሉ ወደ ተግባር እንዲቀየሩ እፈልጋለሁ። አታስብ፣ እያንዳንዱ ነገር ይሆናል። ከዛሬ ማታ እንጀምራለን። የማይታመን ነገር የሰማይ ስባሪው ትሁቴን ደረሰላት። ካጋቹ ከጌች ሊያግታት ሲል እሱ ግን ከኋላ መጥቶ ፊት ለፊቱ በመቆም ትሁቴን ለማምለጥ ችላለች። በጣም ደስ ይላል። የሰማይ ስባሪው እውነትም ገንዘብ ነው የሚፈልገው እንጂ ሰዎችን እንትን ማለት አይፈልግም። እንግዲህ ትሁት ጋር ቲና ጋር ሊሰራ የተቀጣጠረው የትሁቴ ፍቅረኛ አሁን ላይ እሱ ላይ አደጋ ደርሶበታል። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ትሁት ክፍል 50 ተለቀቀ። እንግዲህ ወደ ክፍል 49 ስንመለስ ትሁቴን እየተከተላት ነበረ። ጌች ማለት ነው። ስሙን እንኳን ጌች እንበለው፣ ጌች ስላለኝ ዝም ብለን ማለት ነው። እንግዲህ ትሁቴ እሱን ስታይ እየሮጠች ነበረ እየተደበቀችው ማለት ነው። ቲና ግን እሷን ለማገት አብራ ከሱ ጋር እየሰራች ነው ያለችው። ትናንት ግን ያዳነቻ መስላ ትሁቴም አምና ተቀበለቻት። ምክንያቱም ከሆነ ጫካ ውስጥ ገብታ ሲከተላት ሌባው ብላ ነው እንትን ያለችው። እሷ ግን አውቀዋለች ማለት ነው። በዚህ የተነሳ አሁን ላይ ትሁት ሩጣ ስታመልጥ ቲና ታያታለች። ቲና ደግሞ ምን ሆነች ነው ትሁትዬ በማለት ነበረ አሁን ልባቸው ውስጥ ለመግባት እየሞከረ ያለችው። አይ እብዱ ያሯሯጠኝ ሌባው ስትላት እሷም እንዴ ምንድን ነው ታዲያ እንዴት ስንትን የሚለው እንዴ በጣም እኮ ፊትሽ እንትን ብሏል እያለኝ ነው። አመሰግናለሁ ብላ አንቺ ግን ከየመጣሽ እንዴ ስትሮጭ እኔ ወደ ቤት እየሄድኩኝ ስትሮጭና የአንቺን ሳይኮ ነው እያለች ነበረ። እንግዲህ ትሁቴም ይሄንን በምትላት ጊዜ አምና ተቀብላታለች። ያተረፈቻት ነው የመሰለቻት። ነገር ግን አንቺ እኮ ግን ሰው አድነሽ ስታይ እንትን ስትይ አላቅም። አሁን እንዴት ልደርሽልኝ ቻልሽ? ምክንያቱም ከዘመኔ ጀምሮ ሁልጊዜ የምታደርጊው ድርጊት በጣም መጥፎና አጸያፊ ነው። ስለዚህ እንዴት ሊሆን ቻለ እያለቻት ነበረ። እሷም የአቦይ ትናንቱን እኔ ሁሌም ክፋት ነው እንትን የምትይው፣ ግን በዚህ ሰዓት እንዴት ነው እንትን ብዬሽ የሚሄደው እንዴት ነው ብላ ራሷን ጻድቅ ጻድቅ አጫወተች ማለት ነው ቲና። በዚህም ትሁቴ የዋኋ ትሁቷ የሆነችው ምን ብትል ጥሩ ነው። ትሁትም በቃ በጣም ነው የማመሰግነው እንደዚህ ስላዳንሺ ብላ አምና ተቀበለቻት ማለት ነው። በዚህ የተነሳ ነው ያዳንኩሽ ስትላት እንግዲህ ቤትም ወደ ቤት ስንመጣ አባዬና ካሌብ ወዴት ገባይ ትሁት እያለ ካሌብም እንግዲህ የትሁት ፉንቃ ይዞታልና እሱ ግን እሷን የመጠበቅ መስሎ እኔ እኮ ይሄን ብዬ ነው እያለ ቁጭ ብድግ እያለ ሰዓቱንም እያየ መሸ ብሎ በጣም እንትን ሲል ነበረ። ከመሀል እንግዲህ አንተ ምንድን ነው እንደዚህ የሚያደርግህ ይለዋል አባዬ። ከዛም ትቀናለህ እንደ ይለዋል። ማለት አባዬ አይ እና ታዲያ ምንድን ነው እንትን የምትለው ታፈቅራታለህ ሲለው ምን ማለት ነው አባዬ እንዴ እዛ አንድ ነገር ሁና ብትመጣ እኛም እኮ ነን እንትን የምንለው ምን ማለትህ ነው እያለው ነበር። አይ አይመስለኝም። ስለዚህ ያንተ መቅናት ምንድን ነው? እንዳውም እውነቱን ወቀው ፍቅረኛዋ ነው ልጁን አውቀዋለሁ ይለዋል አባዬ። ማለት ፍቅረኛዋ ነው ሲለው እውነት በል አባዬ ሲለው አዎ ይለዋል። የዚህ ጊዜ ካሌብ የሚሆነው ቅጡ ይጠፋዋል። በጣም ቁጭ ብድግ ያበዛል ማለት ነው። ከመሀል እንግዲህ ዳንኤል ይመጣል። ዳኒ ሲመጣ ይከፍቱለታል።
በር ሲከፍት ትሁት ናት ብሎ ነበር በደስታ የከፈተለት ማለት ነው። ካሌብ የዚህን ጊዜ ዳኔ ሁሉንም ነገር እኮ 2 ቀን ሙሉ እንዴት ውጭ እንትን ይታደራል የለችም እያለ ነበር። ምንድን ነው በሚለ ጊዜ ካሌብ አይ ትሁት ቲና ጠፍታ፣ ቲና እኮ እሷ ምን ትጥፋ ታዲያ፣ እንኳንም እስካንድየዋ ትጥፋ ምን አስጨነቃቸው እያለ ነበረ ካሌብ። እሱም አይ እሱ እኮ አይደለም መጥፋቷ እኮ አይደለም፣ እሷ በስተጀርባ ይዛው የምትመጣውን አናቅም እያለ ነበር። ምንም አትፍራ ካሁን በኋላ እያለ ዝም ብሎ ካሌብ በደመ ነፍስ የሚመራው ካሌብ እንደዚህ ይላል። አባዬ ግን ተንኮሏን ከልጅ መጀመሪያው ጀምሮ ስለሚያውቃት እሷ ሳላንድ ነገር እንደዛ አትሆንም እያሉ በሚያወሩ ጊዜ እንግዲህ ተነስተው ትሁቴና ቲና በአንድ ሲመጡ በሩን ሲከፍቱላቸው ይሄው መጣይ ብለው ሁለቱም ተያይዘው ከዛ በሰላም ነው ምን ሆነች ነው ማየ ይላታል አባባ ማለት ነው። ከዛም እንግዲህ ትሁቴ እነሱ ጋር እሷም ወደዛ ትሄድና በአንድ ሲመጡ ድንግጥ ይላል። ምክንያቱም እነሱ የት ቆይታ ነው በአንድ እንዴት መጡ ብለው በጣም እንትን ይላሉ፣ ይገረማሉ ማለት ነው። በዚህም የተነሳ እንግዲህ ቲናም አንድ ላይ ሆና ይልክ ያዳነች መስላ ዛሬ እንኳን ህይወቴን ስላተረፍሽኝ አመሰግናለሁ ብላ የድሮውን አይደለም የዛሬውን ነው ስላለቻት ተቃቅፈውም ሰላምታ ተሰጣተዋል ማለት ነው። በዚህም የተነሳ እንግዲህ ትሁቴም ሁሉንም ነገር እንትን ካለች በኋላ ወደ እሷ እንትን ብላለች ማለት ነው። እሷም እንግዲህ አሁን ላይ በአንድ ከመጦ ቁጭ እንዳለ ምን ነው ሲላት አባዬ እኔ እኮ ይሄን ፈርቼ ነው ሌባ አሯርጦኝ መንገድ ላይ ችግር ገጥሞኝ ነው። ችግር አለ ይላል። የዚህ ጊዜ ካሌብ ተነስቶ ቁጭ ብድግ እያለ እንዴ እኔ እኮ ይሄንኑ ፈርቼ ነው እያለ በጣም ይናደዳል፣ ስሜታዊ ይሆናል ማለት ነው። ገዛ እራት ላቅርብ ትላለች። እሷም ተነስታ አባዬ ሲጠይቃት ሲል ልታወራው ግልጸኛ አይደለችም እና ተነስታ ወደ ኪችን ሄዳ በጣም በመገረም እና በመደንገጥ ላይ ትገኛለች። አባዬም ተከትሏት ይገባና ምን ነው ትሁቴ ልጄ ምን ነው ደህና አይደለሽም ሲላት ደህና ነኝ አባዬ ትለዋለች። ሌባ አስደነገጠሽ? አዎ አስደነገጠኝ ትለዋለች። አይዞሽ በካሌብ ደግሞ አትቆጭ፣ ካሌብ እኮ ቅናት ቢጤ ነው ማለት ቅናት ትላለች። ሁለቱም ተፋቅረው ሳለ አይ ቅናት ቢጤ እንዴት ስታመሽን የምናውቄ ብሏት ይሄዳል ማለት ነው። እሺ አባዬ በማለት እንግዲህ እሱም ካሌብም ይመጣና ትሁት ጋሼ ምን ፈለክ ትለዋለች። ይሄ ጋሼ ስም በእናትሽ ትሁት ለምንድን ነው እንደዚህ የምትይኝ? እባክሽን ደግሞ እኔ እኮ ፍቅረኛ አለሽ ደግሞ ይላት። በፍጹም የለኝም ትለዋለች። እንዴ አለሽ ሲላት በፍጹም የለኝም ስለሌለኝ እኮ ነው ሀብሉን ስጭው ብልሽ ለምታፈቅሪው የለኝም አልሽና መለስሽው አላት። አዎ ስለሌለኝ ነው፣ ሲኖረኝ ግን ያኔ እነግርሃለሁኝ ትለዋለች። አሁን ግን የለኝም ለጊዜው ትለዋለች። እሺ ጋሼ ሌላ የምትፈልገው ስትለው በእናትሽ ትሁት ምትይ ካጠፋሁም ምችኝ እንትን ካልኩም ምችኝ ጥፋት ካለብኝ እያላት ነበረ። በዚህም የተነሳ እንግዲህ እሱ በሚላት ሰዓት አይ እንዳትኝ ሁለተኛ ቢላትም እሺ በቃ አልልም ብላ ቃል ገብታ ትሄዳለች። አሁን ወደ ዳኔና ወደ ኤዱ ጋር ስንመጣ ኤዱና ዳኔ የሚገናኙባት ቦታ ላይ እዛ ነይ ብሎ ተደብቋታል ማለት ነው። እሷ ስትመጣ እየፈለገችው ነበረ። ከዛ ዳንኤልም ከሆነ ጽድ ውስጥ ገብቶ ተደብቋት ነበረ። የዚህ ጊዜ ዳኒ ትደበቃ ሲያያት እሷም እንድፈልጋ ብቻዋን እንትን እያለኝ ካሁን በኋላ ግን ኤዱዬ በጣም እንደምትወጂኝ እኮ አውቃለሁኝ፣ ግን አኮራሻለሁ። ካሁን በኋላ ምንም ነገር መጥፎ አልሰራም። አሁን በኋላ የኔ ጥፋት ነው እያለ ይጸጸታል ማለት ነው ዳኒ ማለት ነው። ዳንኤል እንግዲህ ይህን ብሏት እሷም ወደ ቤት ትገባለች። መጀመሪያ አባዬም ወደ ዳኒ እንትን ከማለት ዳንኤልን እባክህን ዳኒ ይችን ያለችበትና ለአንተ መቼም ታካፍላለች እና ከእሷ ጋራ ስራ ይለዋል። አባዬ እኔን የምነው አባዬ እኔ ኤዱ ከእሷ ጋር አግኝታኝ ሁለተኛ
ቴናን ወደ ውስጥ ያለ አላመጣም ይለዋል። አይ እኔ እሷን አስረዳልሃለሁ፣ ኤዱን አስረዳታለሁ ልጄ ይለዋል። እኔ በጣም ነው እንትን የምለው ኤዱን ወዳታለሁ፣ አጣኋት። አሁን ደግሞ ከተገናኘች እንኳን እያልኩኝ መራቅ ነው ያለብኝ ቢልም አባዬ ግን እንዲሰራ አስገድዶታል ማለት ነው። እሱም እሺ ብለው የአባዬን ትዕዛዝ ተቀብሏል ማለት ነው። እንግዲህ ብልጧ አሁን ላይ ሌላ ስራ ጀምራለች ቴና ማለት ነው። እኔ ማናለኝና ነው ሁሉም ጠሉኝ። በእርግጥ እንዴ ሞለክከሽ እንዴ ገዳም ገባሽ እንዴ እያለ ዳንኤል እንትን ይላታል። ምክንያቱም ስታወራው ሁሉንም ነገር ካሁን በኋላ እስካሁን በሰራሁት ነገር ጥሩ አልሰራውም፣ አሁን ግን በፍቅር ባሳለፍ ነው ይህንን እንኳን ካልፈለግ በቃ በጓደኝነት አብረን እንሆን እያለችው ነበረ። እሱም ግን የሆነ በቃ እየጠራን ነበርና እንዴት ባንዴ መቀየር ጀመርሽ? ገዳም ገባሽ እንዴ እያላት ነበረ ማለት ነው። እንግዲህ አይ ሁሉም ሰው ስህተቱ ይታረማል ካለፈው እያለች እሷም ስህተቷን ስትሞላው ነበረ። እሱም እንግዲህ እውነት መስሎት እኮ ይሄ ጅል ይቀበለኝ ይሆናል እያለች ደግሞ በጎን እያሰበ በሀሳብ ዲያ ነበር። እጫወትብሃለሁ ጥባ ጥቦ ኳስ እያለች ነበረ። እሱም ግን በሀሳብ ስትሄድ ቲና ይላታል። ትለውና ምን እያሰብሽ ነው ይላታል። አይ ምንም ትለዋለች ማለት ነው በድንጋጤ። እንግዲህ ወደ ትሁቴና ወደ ኤዱ ስንመጣ ኤዱን ሁሉንም ታወራታለ። ኤዱ እየወዳቸዋለሁ አባዬንም ሁሉንም ካሌብንም አደራ ትላለች። እንዴ ምን ሆነሽ ነው እየተሰናበትሽ መሰል? ሳይ እንደው ለዚህ ቤት ፍቅር ሁላችሁንም ስለማወድ ነው ብላ እምጠፊ የምትይዝ መሰለኝ እኮ እያለኝ ነበር። እሷ ግን መጀመሪያ ደብዳቤም ጽፋ እያለቀሰች አባዬ እወዳቸዋለሁ፣ የዚህን ቤት ሰላም ላለማናጋት ስል እኔ እንደ ማንኛውም ሰራተኛ ሳይሆን እዚህ ቤት የተጠቀምኩት እንደ አንተ ጋር ይሄን ያክል ዘመን በመሆኔ አባቴ ሆነሃል። አሁን ግን ደግሞ በቃ እንደ ማንኛውም ሰራተኛ ለወጣ ነው ብላ ደብዳቤ ጽፋት አስቀምጣለች። ኤዱንም ሰላም ትልና ኤደን ጋራ ከእሷ ጋር ይጨርሳሉ ሰላምታዋና እሷ ግን ማንም አላወራኝ በጨለማ ሌሊት ሻንጣዋን አዘጋጅታ ያችን ደብዳቤ ለአባዬ ጽፋለት አስቀምጣለት እንዴተኙ በጨለማ ተነስታ በሩን ከፍታ ወጥታለች ማለት ነው። ስትወጣ እንግዲህ የዚህን ቤት ሰላም የዚህን ቤት ሰላም ላለማናጋት ስል ቤቱን ለቅቄ ሄዳለሁኝ ብላ እንግዲህ ጠፍታ ስትሄድ ቢያጋጥማት የሚጠብቃት ልጅ እንግዲህ ከበር ሆኖ እየጠበቃት ነበረ። ወደ ሰማይ ስባሪው ስንሄድ የሰማይ ስባሪውና ቲና ይደዋወላል። ብሬን አምጪ ሲላት የምን ብር ነው አላቅልህም ስትለው ነበር። እሷም ማለት ነው ለ1 ሚሊዮን እቆራርጥሻለሁ እያለ ሲፎክርባት ነበረ ማለት ነው። እንግዲህ ትሁቴም ሁሉንም ነገር ይችም አውርታለች። ከዚህ ጋር ስራ ጀምራለች። ትሁቴም እንግዲህ ቤቱን ለቃ ስትወጣ የሰማይ ስባሪውም በጨለማ ሆኖ እየጠበቀ የትሁቴን ነፍስ ሊታደጋት ችሏል ማለት ነው። የማይታመን በዚህም ጊዜ እንግዲህ ትሁትም ጌች ተከትሏት ሲመጣ ትሁት ከፊቱ ቆሞ አድኗታል ማለት ነው። ለነበረን ቆይታ አመሰግናለሁ። ባይ ባይ። ዝላ ያለቀ